አራዳ ቅዳሜ እንደቀጠለ ነው። አራዳ ዜና ላይ ደርሰናል። እነዚህ በሳምንቱ የተሰሙ እውነተኛ ዜናዎችን ከቀልድ ጋር አዋስተን የምናቀርብላችሁ እኔን አሁን በየነና እኔም አዝመራው ሙሉ ሰው በጋራ በመሆን ነው። የአጎቱን አጽም ወደ ኤሌክትሪክ ጊታር የቀየረው አስገራሚው ሙዚቀኛ አጃኢብ ያሰኛል። የአጎቱን አጽም ወደ ኤሌክትሪክ ጊታር እንግዲህ ስኬል ካስተር ተሰኝቷል። የጊታሩ ስም ገብቷል። የሟች አጎቱን አጽም አነሳውና ባቲነሽ አምባሰልነሽ ቅኝቱን እንዳለ ይቃኝበታል። አንተ ምን አይነት ሰው ነው? ማለት የምን ባንድ ነው? ከባንድ ጋር ነው የሚጫወተው ብቻው ነው? አጽም ባንድ ብለናል ለጊዜው። አጽም ባንድ ደረበስ። በሙዚቃው ዓለም እንግዲህ ታይቶ የማይታወቅና እጅግ አስደንጋጭ የሆነ ዜና ከአሜሪካ ፍሎሪዳ ተሰምቷል። ያው ፕሪንስ ሚድናይት በመባል የሚታወቀው የሄቪ ሜታል ሙዚቀኛ እንግዲህ አዝሜ አሁን እዚህ ጋር ያዝልኝ ሄቪ ሜታል የሚባለው የሙዚክ ጀነር አለ እንደ ሮክ ሆኖ ግን ይሄ በጣም ዲስቶርሽን ይበዛዋል። ዲስቶርሽን ነው። ዋው እሺ፣ ጨጫቃ ነው። ከሆነ ቦታ የተቀዳ ድምጽ ነው የሚመስለው። የዛ ሙዚቃ ተጫዋች ነው ይሄ እና ምንድነው ፊሊፕ የተባሉትንና ከአመታት በፊት በሞት የተለዩ አጎቱን ለማስታወስ ይሄ አርቲስት ማለት ነው አጎቱን ለማስታወስ አጽሙን ወደ ኤሌክትሪክ ጊታርነት ቀይሮታል ነው። ለሱ ለበጎነት ነው ስለሚወደው አጎቴ ብትሞትም አጽም ከኛ ጋር ይኖራል። ግን እኔ ምን አሳስበኝ መሰለኝ አሁን ይሄ አጽም በጊዜያት በኋላ ጊታሩ ይጣላል። ሲጣል ዘመናት ብዙ አመታት ካለፉ በኋላ የሆነ ትውልድ ደግሞ አርኪኦሎጂ ይመረምራል። ሲመረምር አጽሙን ያገኛል፣ ጊታር የሚመስል አጽም። ከዛ የሰው ልጅ ከጊታር ነው የመጣው ብሎ ይደመድማል። ሉሲን ይዞ መዞር ቀረ ማለት ነው። ይላሉ በእርግጠኝነት። ግን ያክስት ምናምን አጽም አይሆንም። ያክስት አጽም ጨቅጫቃ ነው። ለጨዋታ ነው ትላል። ግን ያስገርማል። እንደው ማለት ከኛ ሀገር ባህል ወግ ያፈነገጠ ነው። ለኛ ሀገር እንግዳ አይሆንም፣ እንግዳ ነው። እንዴ አጎት አጥንተሽ ሆኖ ዮጋ በሚባልበት ሰዓት ጊታር ሆኖ ተጫውቶ አትል መቼስ በጣም ክብር ነው እኮ እኛ ሀገር መቃብር ስፍራ አጽም በጣም የተከበረ ነገር በክብር ማረፍ ያለበት። እነሱ ደግሞ ቀለል አድርገው ጊታር ሰሩበት። ይቃኘዋል ደግሞ ጥሩ ነው እንጂ የሚሆነው ቶኑም ራሱ አሰብኩት። ቶኑ እንዴት ነው ስትመታው? እንዴ በደንብ አሪፍ ነው የሚሆነው። ማንዶሊን አረኩ ይሆናል። ለማንዶሊን የወንድም ነው የምን አጽም ነው እሱ ደግሞ? አረ ነው ለጨዋታ ነው። ግን አይ ያስገርማል እውነት በጣም እንግዲህ በጣም ድርቅ ስለሚል ገብቷል። ቶኑ አሪፍ ነው የሚሆነው። ኦኬ ድምጹ አሪፍ ይሆናል። በተለይ ደግሞ በቀድሞ ህይወቱ በጣም የበላ ከሆነ ድምጹ ጠንካራ ነው በቃ። ግን አፍቃሪ ወይ ደግሞ ያልበላ ከሆነ በዛ ጊታር የፍቅር ዘፈን ብቻ ነው የምሰራበት። ስኬል ካስተር ተብሎ የተሰየመው ለየት ያለ የሙዚቃ መሳሪያ የአጎቱን የጎድን አጥንቶች ዳሌና የአከርካሪ አጥንትን መሰረት በማድረግ የተሰራ ሲሆን የጊታር አንገትና ሽቦዎቹ ተገጥመውለት ሙሉ በሙሉ የሚሰራ መሳሪያ መሆኑ ተረጋግጧል የተባለው። ረናሁም ይሄ በጣም በቃ ይሄ ሆረር ፊልም ነው። ይዘገነናል አይደል? እኔ እኮ የጀርባ አጥንቷ አለች አይደልች እንትሯ እንዴ ይሄ ስፓይናል ኮርድ እሷን ብቻ ተጠቅሞ የሰራው መስሎ እኮ እሱ ለማሲንቆ ነው የሚሆነው። አይመስልም? ግን አይ ስሜት ይሰጣል። አዝሜውል ጎድንን ከነካኮ አሉት ጣት መረደር ያሉት ነገር ለሚገረፍ ነገር ይመስላል። እኛ ሀገር በአጥንት አልተለመደም። በዘፈንም ራሱ ውስጥ በአንጀት በምናምን ነው። ከና አንጀት ይመስል የኔ ዓለም የተሰራው ክሮ ከኔ አንጀት ይመስል የተሰራው ክሮ ይረበሻል ሆዴ ሲገረፍ ክራሩ ሲገረፍ ጊታሩ። ለዚህኛው አጥንቱ ነው የሚሆነው። አጥንቱን አደረገው። ይሄ ደግሞ እኮ አዲስ አይደለም ማለኛ። እኛ አንጀት ከገረፈን እነሱ አጥንት ቢያደርጉት ምን ችግር አለው? ከደረቀ ኦሬዲ እንትን ካለ በኋላ ከበሰበሰ በኋላ አንጀቱ ከበሰበሰ በኋላ በጣም ይገርማል። እንደ ሙዚቀኛው ገለጻ አጎቱ ፊሊፕ በህይወት በነበሩበት ወቅት ለሄቪ ሜታል ሙዚቃ የነበራቸው ፍቅር ከፍተኛ የነበረ ሲሆን ይህንን ፍቅራቸውን በዘላቂነት ለማስታወስና አጽማቸውን በክብር በሙዚቃ ውስጥ እንዲኖሩ ለማድረግ ይህንን እርምጃ ወስዷል የተባለው። አየህ በጣም እሳቸው ይሄ ሄቪ ሜታል የሚባለውን ጀነር ይወዱታል። አሁን አዝሜ ሁላችንም ዋች ነው ወደፊት። ካንተ ግን ክራር የሚሰራ ይመስለኛል በእውነት። ቅላጼ ከባድ ነው። ከኔ ጥሩምባ ቢሆን
ገና አጥንቴም በቁሜ ሳስቷል እና ዝም ብሎ ለዋሽንት ቢሆን በጥሩምባ ይሁን በጥሩምባ ጭራሽ ዲስቶርት እያደረጉ የሚመቱበት ከሆነ ስብር ነው የሚለው ይሰበራል። ለማንኛውም ይሄ ሰውዬ ውጭ ሀገር ስለሆነ ነው እንጂ ተፈቀደለት። እኛ ሀገር ቢሆን ቤተሰቦቹም አይፈቅዱ። ስትቆፍር ቡዳ ነው የምትባለው። ቡዳ ነው የምትባለው። ይሄ ሰላቢ ሲቆፍር ያዝነው። እንግዲህ አጽሙ በግሪክ ሀገር ለሳይንሳዊ ምርምር ለ20 ዓመታት ያህል በሕክምና ትምህርት ቤት ቆይቶ ለቤተሰብ ከተመለሰ በኋላ ሙዚቀኛው አጽሙን ወደ አሜሪካ በማስመጣት በገዛ እጁ ወደ ጊታርነት ቀይሮታል። ቆይ ግን ሰውየው ለምንድን ነው አጽማቸው ወደ ግሪክ የተላከው? በጣም አስፈላጊ ሰው ናቸው መሰለኝ። ሂፖክራተስ ምናምን ፈላስፋዎቹ እዛ እኮ ናቸው ያሉት እንዲፈላሰፉበት ተብሎ። አይ ግሪክ የተላከበት ራሱ ግሪክ ደግሞ የሆነ የጥናት ማዕከል ይኖራል። በጣም እንደምንጠራጠር አድርጎናል። እንዴት እንደሞተ አይ ይሄ ሄቪ ሜታልን ከሰሙም እኔ አንዳንዴ እንጃ እሱን የሚወዱ ሰዎች ግራ ይገባኛል። ይሄ እንትን ነው እንደ እንትን አይነት ነው። ምንድን ነው ያልከው? ምን ሜታል? ሄቪ ሜታል በቃ አመጣ ራሱ ትዛለኝ የኔ አጥንት አሁን በቃ ይሆናል። ድርጊቱ እንግዲህ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ መከራከሪያ ሆኖ የሰነበተ ሲሆን ብዙዎች እንደ ጥበብና እንደ ትልቅ ክብር ሲመለከቱት፣ ሌሎች ደግሞ ድርጊቱን እጅግ ዘግናኝና ባህልን ያልጠበቀ ነው በማለት ይተቹታል። ምን ባህል አለ እንዴ? ባህል አው ልክ አሁን እንደኔና እንዳንተ እኛ ኮተቸ ነው እኛ ሀገር አንፃር እዛም አለ እንደዚህ እዛም አለ። እኔ እኮ ትችት ያቆሙ ይመስለኛል። በቃ ማለት እንደዚህ አፍረታቸውን ሽጠው ነፃነታቸው በጣም ስላለ አሉ። ይሁን እንጂ አንዳንዶች የዜና አጥኚዎች መርማሪዎች ይህን ታሪክ ሙሉ በሙሉ እውነት ስለመሆኑ ጥርጣሬ አላቸው። ሙዚቀኛው ቀደም ሲልም በፈጠራቸው አስገራሚ ሰዎችን በሚያታልሉ የጥበብ ስራዎቹ የሚታወቅ በመሆኑ ይህ ያጎቱ አጽም ነው የሚለው ታሪክ ለሙዚቀኛው ማስታወቂያ የተጠቀመበት ዘዴ ሊሆን እንደሚችል ይገምታሉ ነው። ስለዚህ ከሆነ ላብራቶሪ መማሪያ ስኬለተን ወስዶም ሊሆን ይችላል። አጎቴ ያለው ይሄ ሰውዬ ያጭበረበረ ነው። ያጭበረበረ የማጭበርበሩን ዜና ደግሞ እንሰራለን መጣበታለን። በትክክል ግን ያ ሆኖም በዛ ላይ ሊያረጉት ይችላሉ። ያረጉትም አይባል አይደለ? አዎ ሊሰሩ ይችላሉ። በደንብ ግን ሲያቃዥው ነው የሚያድረው። አንድ መድረክ ከሰራበት በኋላ ሲቃዥ ነው የሚያድራት። አሁን እዛ መድረክ ታድመ ድንኳን ሰብሬ መጣው ነው ወይስ ኮንሰርት ገብቼ መጣው ነው ምትል? ሆኖም ግን ፕሪንስ ሚድናይት አሁንም ድረስ ጊታሩ የተሰራው ከእውነተኛው የአጎቱ አጽም መሆኑን አጥብቆ እየተከራከረ ይገኛል። ያው እንግዲህ ራሱ ይከራከራል። ራሱ እዚህ አጎቴ ነው ብያለሁ ብሏል። ለእንትን እኮ ነው ለዝና። ወደ ቀጣይ ዜና ስናልፍ የቻይና ሕዝብ መጸዳጃ ቤቶች ሌላ ታሪክ ላይ ናቸው ይለናል። እንግዲህ አንድ ዘገባ ናሆሜ ምንድነው ነፃ ማስጠቀም ጀመሩ ነው። በቤጂንግና ሻንጋይ ከተሞች የተከፈቱት እነዚህ ሕዝብ መጸዳጃ ቤቶች እስከዛሬ ያልተሞከረ አዲስ ነገር ይዘው በመምጣት የመጀመሪያዎቹ ሆነዋል። የሽንት ቤት እንዴት ነው? አጓጉኝ እኮ ምንድነው? ትዝታለህ መጸዳጃ ቤት አዴ በጣም እስኪና ቦዚ ነውና ከዛ በኋላ ተገልጽልናል። አረ ለጊዜው ለወንዶች ብቻ የተዘጋጀው ይህ መጸዳጃ ቤት አንድ ሰው መጠቀም ሲፈልግ በስልኩ 20 የቻይና ዩዋን ይከፍላል። ከዛም ፊት ለፊቱ ያለውን ታች ስክሪን ነክቶ ልክ እንደማንኛውም መጸዳጃ ቤት በተዘጋጀው ቦታ ላይ ሽንቱን ሸንቶ ሲጨርስ በስልኩ ላይ ቴክስት ይገባለታል። አንድ ሽንታ የሚል ነው። ምን ስላልገባኝ ግን እንደዚህ በክብር ጥሩ ነው በቴክስት። በዚህ በስልኩ ላይ የተላከለት የምርመራ ውጤትም በሰውነት ውስጥ ያለውን የስኳር መጠን፣ የበሽታ መከላከል አቅሙን፣ የኩላሊት ኢንፌክሽን እንዳለበትና እንደሌለበት ከነገረው በኋላ በተጨማሪ ከውጤቱ በመነሳት ሰውየው ማድረግ የሚገባውን አንዳንድ የጤና ምክሮች ይሰጠዋል። ትገባለህ አንተ እዛ እንትን ትችላለህ። ይመረምረዋል። መጀመሪያ አንተ የሚገርም ነው። እዚህ ግንብ ስር ምናምን ሰሻና ሰዎች ቀጥቅጦ ሌላ በሽታ ነው የሚሰጡት። መሸናት ግን የለበትም ግንብ ስር። ኧረ በፍጹም አሁን ጭራሽ አሁን በዚህ ጭራሽ አሁን በትክክል እኔ ራሱ ባይ አልለቅም። ከደህንነት ሰዎች በላይ እኔ ራሱ ባይ አልለቅም። እኔ አልሸናም እንዴ አይደለም። እዛ ግን እንደዚህ ትሸናለህ፣ ከዛ ትገባለህ። ይሄ ግን አሪፍ ነው አይደል? ኩላሊት አለብህ ወይስ የለብህም? አንተ ለምንድን ነው እንደዚህ የምትበላው ይላል ራሱ። መርምሮ ይሰጣል።
ኩላሊት ምን ለግሳለ ፍቅረኛ ምናምን ሊልም ይችላል። አዎ ለምንድን ነው ቡና የምታበዛው? ለምንድን ነው ውሃ የማጠጣው ምናምን ይላል። ይገርም ነው። ይሄ አሪፍ ይመስላል። አዎ ይህ ሁሉ የሚሆነው ታዲያ ሰውየው ሽንቱን ሸንቶ እስኪጨርስ ባለችው ሰከንድ ሽርፍራፊ ሰከንድ ውስጥ ነው። እንዴ በቃ ረጅም ሰዓት መሽናት ነው ብዙ በሽታ እንዲገኝ። ያው በአጠቃላይ ኤአይ ላይ ነው እንትን የምትለው አንተ ምትሸናው ይነግርሃል። አጠቃላይ የምትበላውን ነገር ተጠቀምከውን ማታ ምን እንደጠጣ ምን እንደበላ ይነግርሃል። ግን ይሄ የህዝብ ሽንት ቤት ላይ ምናምን ቢደረግ አሪፍ ነው አይደለ? እዚህም ራሱ እኛ ሀገር ብዙ ጽሁፎች አሉ አይታቸው ከሆነ የህዝብ ሽንት ቤት ላይ። ዋው ስለዚህ ያ በሽታህን ምናምን ማድረግ ያለብህን ነገር ከግድግዳው ላይ ነው የምታነበው ማለት ነው። ውሃ በደንብ ጠጣ ብሎ አይጽፉ መቼስ። ስጋት የሚሆነው እነዚህ ሽንት ቤቶች እዚህ ከተበራከቱ ክሊኒኮች መዘጋታቸው ነው። አዎ ሽንት ስጥ ላይ ሉ እኮ ነው በቃ እዛ ላይ እኮ ነገረህ እኮ ማድረግ ያለብህ አጠቃላይ። ግን የሚገርምህ በሰገራና በሽንት ብዙ ምርመራ አለ ማለት ነው። በዚህ አይነት ይታወቃል እኮ አይደለ? ይታወቃል። ትንሽ አሁን እንደ በውቄ እንዳለው ነው ለስብራት ሰገራት ሲባል ይደብራል እንጂ በአይንህን ታመህ ሄደህ ሽንት ስጥ እሱ ይደብራል እንጂ በዛ ብዙ ይገኛል። በእውነት በጣም ደስ የሚል ነገር ነው። ሕክምና ምን ያህል ሌቭል ላይ እንደደረሰ በጣም ደስ የሚል እዚህ ቢገባ ጥሩ ነው። እርግዝና ይመረምራል እንዳይመረምርማ እኛን አይመለከተንም። ቢሆንም ሴቶቻችንን ይመለከት እንደ ያስባል። ሰላም ልትሸና ገብታ ሽንት እርጉዝ ነሽ ሽንት አስተጣው ስትል በጣም ደስ ይላል። ወደ ቀጣይ ዜና ስናልፍ ከእስር ቤት ማምለጥ ወንጀል ያልሆነባት ብቸኛዋ ሀገር እንግዲህ ጀርመን ናት። የጀርመን እንግዲህ አስገራሚ የፍትህ ፍልስፍና ነው። እኔ ግራ የገባኝ ማምለጥ ወንጀል ካልሆነ ታዲያ መታሰር ለምን አስፈለገ እንድል አስችሎኝ። ማምለጥ ወንጀል አይደለም። አይገርም? ለምን መሰለህ እንደዚህ ያልሆነ? ጥብቅ ነው ቁጥጥሩ። አታመልጥም ሲጀምር አታመልጥም ነው። ይሄ ደስ ይላል ይመስለኛል። ዜናውን እንየው። በዓለም ላይ ባሉ አብዛኞቹ ሀገራት አንድ እስረኛ ከእስር ቤት ለማምለጥ ቢሞክርና ቢያዝ ተጨማሪ የዓመታት እስር እንደሚጠብቀው ይታወቃል። ይሄ ግልጽ ነው። በጀርመን ግን ነገሩ ጭራሽ የተለየ ነው ተብሏል። በእስር ላይ ያለው ሰው ለማምለጥ ቢሞክርና ቢያዝ የማምለጥ ሙከራው በራሱ እንደ ተጨማሪ ወንጀል ተቆጥሮ አዲስ ቅጣት አያስፈርድበትም ነው የተባለው። አየህ በቃ ኒግራን የገባኝ እንግዲህ እንደ ምክንያት የተቀመጠው ደግሞ የሆነ የእስር ቤት ወጪ ይቀንሳል ብለው ይሆን? ሐሳብህ ጥሩ ነው፣ ግን በቃ ተመልሰህ ትገባለህ። በቃ ሚዱ ገብቷል። አንዳንዴ ወጪው ሲበዛ ስልጣኔ ነው የሚመስለኝ። ግን ኧረ ተው ልጁ እኮ በእስር ላይ ያለ የተለያየ አእምሮ ችግር ሊኖርበት ይችላል ይመስለኛል አይደለ? ስለዚህ ከያዙት እንደ ተጨማሪ ወንጀል መቆጠር የለበትም ብዬ አስባለሁ። እንግዲህ ባለሙያዎች ለዚህ የሚሰጡት ምክንያትም አስገራሚ ነው። ያው እንደነሱ አመለካከት ማንኛውም የሰው ልጅ ነፃነቱን የመፈለግና ካለበት መታሰሪያ ለማምለጥ መሞከር ተፈጥሯዊ የሰው ልጅ ባህሪ ነው ይላሉ። ናቹራል ሂውማን ኢንስቲንክት። አየሁ ግን ጭንቅላቴን ቀድሜ ያስብ አንተ አውቀዋል። አዝሜ ትገርማለህ። በመሆኑም ግን አንድ ሰው ነፃነት ስለፈለገ ብቻ በህግ ሊቀጣ አይገባም የሚል ጽኑ እምነት አላቸው። ይሄ ህግ ያው እኛ ሀገር ቢሰራ በማግስቱ ነው ሻዋሮ ቤት ባዶ የሚሆነው። ሻዋሮ ቤት እኮ ላምልጥ ብትልም እንትን ነው እኮ ሳልፍ አይተዋል ወደ ደሴ ምናምን ሴት ጥሩ ነው። ይሁን እንጂ ይህ ህግ እስረኞቹ በፈለጉት ጊዜ ሰብረው እንዲወጡ ፈቃድ ይሰጣል ማለት አይደለም። አንድ እስረኛ በማምለጥ ሂደቱ ላይ የሰውን ህይወት ካሰጋ፣ ጥበቃዎችን ካጠቃ፣ የእስር ቤቱን ንብረት ካወደመ ወይም ደግሞ የሌላን ሰው መኪና ሰርቆ ካመለጠ ለነዚህ ተጨማሪ ጥፋቶች በህግ ይጠየቃል። ግን ምንም አይነት ጥፋት ሳያጠፋ ለምሳሌ በቃ አለ አይደል በሩን ከፍቶ ቢወጣ ሲጀምር በሩ ይከፈታል። አንዳንድ የሆነ ህግ አለ። እንካ ግን አትንካ የሚባለው እንካ ግን አትንካ ማንም ሳያይ ዝም ብለህ ትወጣለህ እንዴ ከእስር ቤት? ካልሰበርክ ወይ እንደ ፕሪዝን ብሬክ ቱቦ ቆፍረ ምናምን ካልሆነ ዝም ብሎ አይወጣም እኮ። አንድ ጨዋታ ትዝ አለኝና እዚህ በቃ ዘበኛውን አታለ ነው እንውጣ ምናምን አሉ ማለት ነው። እነዛ የምታውቃቸው ሰዎች ከዛ ሲሄዱ ዘበኛው የለም እንዴ ዘበኛው ከሌለማ ማን እናታልላለን በቃ ተመለሰ። ጣሙም ደስ አይልም የማምለጥ ደስ አይልም። ነገር ግን እንዳልኩ ነው እነዚህ ነገሮች አድርጎ ከተያዘ ተይዞ ሲመለስ የቀረውን የእስር ዘመን ከመጨረሹ ውጭ አዲስ ክስ አይመሰረትበትም ነው የተባለው። አይ ያው ይቺ ነገ እውነት ነው። አይ እኔ መስማማበታለሁ። አይ ጥሩ ነው ጥሩ ነው ትላለህ። ግን እኔ ምን አሰብኩ ስላዝ ጀርመኖች እቺ ንግ የሆነ ጁሾችን ባሰሩ ጊዜ ቢጠቀሙባት አሪፍ ነበር።
የዛኔ በጣም ሂትለር ምናምን ወጥተው የዛይዳ ለማይላይድ ሲሉ ያን የሚፈቅዱ አሪፍ ነበር ለማለት ነው። እንግዲህ ያካሄድ የጀርመን ሰብአዊ መብቶችና ለእስረኞች ተፈጥሯዊ ስሜት የምትሰጠውን ትኩረት የሚያሳይ ሲሆን ከቅጣት ይልቅ እስረኞቹን ወደ ማህበረሰቡ ለመመለስ የምታደርገውን ጥረት አጉልቶ ያሳያል የተባለው። እኔ ግን ማለት በር ሰብረክ ከወጣ ትቀጣለህ፣ ክፍት ሆኖ ከወጣ ግን አትቀጣም። ሲጀመር ክፍት ይሆናል ወይ ራሱ ሌላ ጥያቄ ነውና ደግሞ አንዳንድ ሰርሳሪዎችም አሉ። የሆነ ፊልም ብዙ ጊዜ አይቻለሁኝ። ብዙ ጊዜ በማምለጥ ጀርመንም የታሰረ ሰው ጠይቃለሁ። አዎ እንደዚህ አንደርግራውንድ የሚቆፍር ሰው አለ አይደል? ውስጥ ለውስጥ አርጎ የኛውስ ጀግና በእንትን በገመድ አዲስ አጋ እንደዚህ እንትን ብሎ አልወጣም እንዴ? አዎ ብርድ ልብስ ቀጣጥሎ ሊወጡ ይችላሉ። ለማንኛውም እንትኑ ወድጄዋለሁኝ፣ ህጉን ወድጄዋለሁኝ። ግን በጣም የሚያስደንቀው ደግሞ እስር ቤት የሌላቸውም ሀገሮች አሉ። እንዲሁም ናሆሜ ምንም እስር ቤት የሌላቸው አሁን እዚህ ጋር ማምለጥ ወንጀል አይደለም ነው የተባለው። ሲጀመር መታሰርም የሌለበት ሀገር አለና ሀገራችን እንደዚህ አይነት ሀገር እንድትሆንልን ከወንጀል የጸዳች እንድትሆን ምኞታችን እንጸልያለን። አራዳ ዜና የሳምንቱ ይሄን ይመስላል። ፍቅርና ሰላም ለሀገራችን፣ ተድላና ሐሴት ለህዝባችን ይሁን። አራዳ ቅዳሜ ይቀጥላል።